ጤና ይስጥልን ውድ ቤተሰቦቻችን እንደምን አላችሁልን? ይህ ፉአድ ባህሩ የዩቲዩብ ቻናላችን ነው። የዕለተ ማክሰኞ የከሰዓቱን ፕሮግራማችንን ወደ እናንተ ልናደርስ እነሆ እንደተለመደው ዛሬም በድጋሚ መጣን። ስለምታደምጡን፣ ስለምትከታተሉን ቆይታችሁ በሙሉ ከኛ ጋር ስለሆነ እጅግ ከልብ አድርገን ነው የምናመሰግን። የተለያዩ ስፖርታዊ ጉዳዮችን በተለይ በስፋት ደግሞ ዛሬ የምናነሳው ከዝውውር ጉዳዮች ጋር አያይዘን ነው። በተለይ ትልልቆቹን የአውሮፓ ክለቦች የተመለከቱ በጣም በርከት ያሉ የዝውውር ጉዳዮች ናቸው አሁን ላይ እየወጡ የሚገኙት። ምክንያቱም የክረምት ተጫዋቾች የዝውውር መስኮት በጣም እየቀረበ ነው። በዚህ የክረምት ተጫዋቾች የዝውውር መስኮት ደግሞ በጣም በርከት ያሉ ክለቦች ራሳቸውን ለማጠናከርም በትልቁ የሚሰሩበት እንደሆነ ይታወቃል እና በሚመጣው የክረምት ተጫዋቾች የዝውውር መስኮት እነዚህ ትልልቅ ክለቦች እነ ማንቸስተር ዩናይትድ እና አርሰናልን ጨምሮ ሌሎችም የአውሮፓ ታላላቅ ክለቦች በዝውውር ጉዳዮች ላይ በጣም ይጠመዳሉ ተብሎ ይታሰባልና አንዳንድ እየተሰሙ የሚገኙ የዝውውር ጉዳዮችን በስፋት ለማንሳት ሙከራዎችን እናደርጋለን። እናንተ ሀሳብ አስተያየቶቻችሁን እየጻፋችሁልን ቪዲዮአችንን ላይክ እያደረጋችሁ ከኛ ጋር ቆይታን እንድታደርጉ በአክብሮት እንጋብዛለን። ሀሳብ አስተያየቶቻችሁን ጻፉልን። ከመሸጋገሪያ በኋላ እንገናኛለን። አብራችሁኝ ሁኑ። ወደ መጀመሪያው መረጃችን እናምራ። ራፋኤል ሊያኦ የውድድር ዘመኑ ሲያበቃ ከኤሲ ሚላን ጋር የመልቀቁ ነገር ሰፊ ግምትን እያገኘ መጣ ይመስላል። በዚህ የዝውውር መስኮት ብቻ ሳይሆን ባለፉት ጥቂት የዝውውር መስኮቶችም ተጫዋቹ ከኤሲ ሚላን ጋር ስለመለያየት የሚያሳዩ መረጃዎች በትልቁ ሲወጡ እንደነበር የምናስታውሰው ጉዳይ ነውና ራፋኤል ሊያኦ የውድድር ዘመኑ ሲያበቃ ግን ከኤሲ ሚላን የመልቀቁ ነገር በጣም ሰፊ ግምቶችን እያገኘ ነው። አማካዩም ለበርካታ የፕሪሚየር ሊግ ክለቦችም እንዲሁ ፍላጎት እንዳለው ጭምር ነው የሚነገረው። ቲም ቶክ ባወጣው ዘገባ መሰረት ማንቸስተር ዩናይትድ ይህንን የ26 ዓመት አጥቂ ሊያስፈርም ስለሚችልበት ሁኔታ አንዳንድ ጥያቄዎች እንደቀረቡለት ጭምር ይፋ ተደርጓል። የጣሊያኑ ክለብ ሚላን ተጫዋቹን በ43 ሚሊዮን ፓውንድ ለመልቀቅም ፍቃደኛ ሊሆን የሚችልበት እድል እንደሰፋን የተነገረው። ማንቸስተር ዩናይትድ ይህንን የዝውውር ደግሞ ለመፈጸም የሚያስችል የፋይናንስ አቅም እንዳለው ጭምር ይነገራል። ዩናይትዶች የማጥቃት ክፍላቸው ላይ ተጨማሪ ጥልቀቶችን ነው መጨመር የሚፈልጉት በዚህ የዝውውር መስኮት። ስለዚህም ይሁን ለገባ አጥቂ ደግሞ በጣም ተስማሚ ሊሆንላቸው እንደሚችል በርካቶች ያምናሉ። ራፋኤል ሊያኦ በክንፍም ሆነ በመሃል አጥቂነት መጫወት የሚችል ሲሆን ለቡድኑ ደግሞ ግቦችን የፈጠራ ችሎታንም እንዲሁ ይጨምራል። ወደ እንግሊዝ ፕሪሚየር ሊግ የመምጣቱ እድል ደግሞ ለዚህ ፖርቱጋላዊ ኢንተርናሽናል ትልቅ ጉጉት ሊፈጥርለት ይችላል ተብሎ ነው የሚታሰበው። በተመሳሳይ አርሰናል፣ ቸልሲና ሊቨርፑልም ይህንን ተጫዋች እንዲያስፈርሙትም ጥያቄ የቀረበላቸው ሲሆን ተጫዋቹን ለረጅም ጊዜ ሲከታተሉት የነበረ በመሆኑም በክረምቱ የዝውውር መስኮት ለማድረግ ደግሞ ዝግጁ መሆኑ ወደፊት የሚታይ ነው። ይህ በ43 ሚሊዮን ፓውንድ የሚገመተው አጥቂም በስፖርታዊ ሕይወቱ ምርጥ ደረጃ ላይ የሚገኝ በመሆኑ አዲስ ፈተናን ለመጀመርም ትክክለኛው ጊዜ አሁን ነው ተብሏል። በእንግሊዝ እግር ኳስ ውስጥ ስኬታማ ለመሆን የሚያስፈልገው አካላዊና ቴክኒካል ብቃት ያለው ሲሆን በትክክለኛው ቡድን ውስጥ ደግሞ ትልቅ ሀብት ሊሆን እንደሚችልም ይነገራል። ማንቸስተር ዩናይትድ በቅርቡ በብሪያን ኤምቤሞ፣ ማቲያስ ኩኛህና እንዲሁ ደግሞ ቤንጃሚን ሼስኮ ላይ ኢንቨስትመንቶችን አድርጓል በአጥቂ መስመሩ ላይ። ራፋኤል ሊያኦ ደግሞ በኦልትራፎርድ ቋሚ የመጫወቻ እድልን ለማግኘትም ትልቅ ፉክክርን ያደርጋል ተብሎ ነው የሚታሰበው። በአርሰናል በኩል ደግሞ እንደ ኖኒ ማንድዋኬ ያሉ ተጫዋቾች ተቀያሪ ሊሆኑ ይችላሉ። የቀድሞው የቸልሲ ተጫዋች ማንድዋኬ በአርሰናል ቤት የሚጠበቀውን ያክል ብቃት እያሳየ ነው ብሎ መናገር አይቻልም። ክለቡ የተሻለ ፉክክር የሚፈጥር ተጫዋች ነው የሚፈልገው። ቸልሲ እንዲሁ ደግሞ ሊቨርፑልም በክንፍ መስመሮቻቸው ላይ ተጨማሪ ጥልቀቶችን የሚፈልጉ ሲሆን እንደ ጄሚ ጌቲያንስ እንዲሁ ደግሞ ኮዲ ጋክፖ ላሉ ደግሞ ተጫዋቾችም እንዲሁ ቸልሲና ሊቨርፑልም ተተኪዎችን ይፈልጋሉ። የተሻለ አማራጮችንም ይፈልጋሉ። ሊያኦ ደግሞ በዚህ የውድድር ዘመን 10 ግቦችን አስቆጥሯል። 3 አሲስቶችን በማድረግም በመጨረሻው የማጥቃት ክፍል ላይ በጣም ጠቃሚ አማራጭም ሊሆን እንደሚችል በርካቶች የሚገምቱት እንደሆነ ነው የተነገረው። የዳና ሽዋንዝ ድንቅ ብልሃት ለማንቸስተር ዩናይትድ የ36 ሚሊዮን ፓውንድ የዝውውር ገቢንም ሊያስገኝ ይችላል ተብሏል። ሜሰን ግሪንውድ በማርሴይ ቤት እጅግ አስደናቂ ብቃትን እያሳየ የሚገኝ ሲሆን ታላላቅ ክለቦችም በክረምቱ የዝውውር መስኮት እሱን ለማስፈረም እየፈለጉ ነው። እንደ መረጃዎቹ ዘገባ ከሆነ ደግሞ ማርሴይ ለዚህ እንግሊዛዊ አጥቂም እስከ 72 ሚሊዮን ፓውንድም ሊጠይቅ እንደሚችል ነው የተነገረው። ማንቸስተር ዩናይትድ ተጫዋቹን ለፈረንሳዩ ክለብ ሲሸጠው በውል ውስጥ ደግሞ የመሸጫ ድርሻ ወይም ደግሞ ሴል ኦን ክሎዝ የሚባል አካቶበት የነበረ ሲሆን በዚህ መሰረትም ማርሴይ ተጫዋቹን በክረምቱ ከሸጠው ዩናይትድ ከሚገኘው ገቢ ላይ 50 በመቶን ይወስዳል።
ግሪንውድ በቅርቡ ከሊቨርፑል ጋር እንዲሁ ከቶትናም ጋርም ስሙ ተያይዞ እንደነበር ይታወሳል። ፓሪስ ሰን ዠርሜን ይህንን የ25 ዓመት አጥቂ ለማስፈረም ከፍተኛ ፍላጎት ያለው ሲሆን በክረምቱ ጎንካሎ ራሞስን ለመተካትም እያሰበ ነው። ፓሪስ ሰን ዠርሜን ለግሪንውድ 73 ሚሊዮን ፓውንድ ለመክፈል ፈቃደኛ መሆኑን ማየቱ አስደሳች ያደርገዋል። ተጫዋቹ በፈረንሳይ እግር ኳስ ውስጥ እጅግ የሚደነቅ ብቃት ማሳየቱ የማይካድ ሲሆን ይበልጥ ደግሞ በላቀ ደረጃ ላይ የመወዳደር ብቃትም ይኖረዋል። ግሪንውድ በክንፍም ሆነ በመሃል አጥቂነትም መጫወት የሚችል በመሆኑ ለፓሪስ ሰን ዠርሜን የማጥቃት ክፍልም በጣም ጠቃሚ ሊሆን ነው የሚችለው። ለቡድኑ ግቦችንና የፈጠራ ችሎታንም ይጨምራል። ተጫዋቹ በዚህ የውድድር ዘመን 25 ግቦችንም እንዲሁ አስቆጥሮ 10 ደግሞ አሲስቶችን አድርጓል። ፓሪስ ሰን ዠርሜንን የመቀላቀል እድል ለዚህ አጥቂም ትልቅ ጉጉትን ነው የሚፈጥረው። በከፍተኛ የእግር ኳስ ደረጃ ላይ ማንነቱን ለማስመስከር ይፈልጋል። ፓሪስ ሰን ዠርሜን ባለፈው የውድድር ዘመን የሊጉን ዋንጫንና የዩኤፋ ቻምፒየንስ ሊግን ማሸነፋቸው ይታወሳል። አሁንም በድጋሚም ለቻምፒየንስ ሊግ ግማሽ ፍጻሜ መድረስ ችለዋል። ግሪንውድ በሚቀጥለው የውድድር ዘመንም ከእነርሱ ጋር ትልልቅ ዋንጫዎችን ለማሸነፍም እንደሚፈልግ ነው የሚታወቀው። በሌላ በኩል ማንቸስተር ዩናይትድ በዳና ሽዋርዝ ብልሃት በውል ውስጥ በገባው ድርሻ ምክንያትም ከተጫዋቹ ዝውውር ከፍተኛ ተጠቃሚ ይሆናል። ዩናይትድ በዚህ ክረምትም በርካታ የቡድን ክፍሎችን ማሻሻል ስላለባቸው ከግሪንውድ ዝውውር የሚገኘው ገቢ እጅግ በጣም ጠቃሚ ሊሆንላቸው እንደሚችል ነው የተነገረው። አስተን ቪላ የውድድር ዘመኑ ሲያበቃ የማንቸስተር ሲቲውን ግብ ጠባቂ ጄምስ ትራፎርድን ለማስፈረም ተስፋ አድርጓል። ኤሚሊያኖ ማርቲኔስ ክለቡን ሊለቅ እንደሚችል ስሙ በተደጋጋሚ እየተነሳ መሆኑን ተከትሎ ፉትቦል ኢንሳይደር እንደዘገበው አስተን ቪላ ይህንን የ23 ዓመት የማንቸስተር ሲቲ ግብ ጠባቂ የእርሱ ተተኪ እንዲሆንለት ነው የሚፈልገው። ትራፎርድ በማንቸስተር ሲቲ ቤት መደበኛ የመጫወቻ ጊዜያቶችን ለማግኘት የተቸገረ በመሆኑ ብቃቱን ለማሳየትም ክለቡን ለቆ መውጣትም ይኖርበታል። ትራፎርድ ከዚህ ቀደም ከሊቨርፑል ጋር ስሙ ተያይዞ እንደነበር እናስታውሳለን። ጄምስ ትራፎርድ ዝውውሩ እንደሚፈልገው ነው የሚነገረው። አስተን ቪላ ለትራፎርድ የሚፈልገውን መድረክም ሊያመቻችለት ይችላል። ክለቡ ተጫዋቹን ለረጅም ጊዜ እንደ ትልቅ ሀብትም ሊያገለግለው የሚችል ምርጥ ወጣት ግብ ጠባቂ አድርገው ይመለከቱታል። ትራፎርድ በፔፕ ጓርዲዮላ ድንቅ ተብሎ መወደሱንም የምናስታውሰው ነው። ይሄ የ23 ዓመት ግብ ጠባቂ ወደ ምዕራብ ሚድላንዱ ክለብም ደግሞ ቪላ ለመዘዋወር ሀሳቡን ሊስበው እንደሚችል ይታመናል። ከመደበኛው የመጫወቻ ጊዜ በተጨማሪ በከፍተኛ ደረጃ የመወዳደር እድልንም ያገኛል። አስተን ቪላ ለሚቀጥለው የውድድር ዘመን ለቻምፒየንስ ሊግ ተሳትፎ እየታገለ ሲሆን ጥራት ያላቸው ተጫዋቾችና አሰልጣኞችም አሉት። ወደ አስተን ቪላ መዘዋወሩ ደግሞ ብቃቱን ይበልጥ እንዲያወጣና እንዲሻሻል ሊረዳው እንደሚችል ነው የሚታመነው። ትራፎርድ በዚህ የውድድር ዘመን ለማንቸስተር ሲቲ የተሰለፈው በ3 የፕሪሚየር ሊግ ጨዋታዎች ላይ ብቻ በመሆኑ ስፖርታዊ ሕይወቱን ወደ መስመር ለመመለስም ከፍተኛ ጉጉት ይኖረዋል ተብሎ ይታሰባል። ማርቲኔዝ ላለፉት ዓመታት ለአስተን ቪላ እጅግ አስደናቂ አገልግሎትን የሰጠ ቢሆንም አሁን ላይ ዕድሜው 33 ደርሷል። ስለዚህም ክለቡ ጥራት ያለው የረጅም ጊዜ ተተኪም ያስፈልገዋል። በትራፎርድ ላይ ኢንቨስት ማድረግ ብልህነት የተሞላበት ውሳኔ ይሆናል። ተጫዋቹ ባለፈው የውድድር ዘመን በሻምፒዮንሺፕ ምርጥ ግብ ጠባቂ የነበረ ሲሆን በፕሪሚየር ሊጉም ብቃቱን አሳይቷል። ወጥ የሆነ የመጫወቻ ጊዜን ካገኘም በሀገሪቱ ካሉ ምርጥ ግብ ጠባቂዎች አንዱ የመሆን እድል እንዳለውም ይነገራል። በአስተን ቪላ ቤት በቋሚነት መጫወቱ በእንግሊዝ ብሔራዊ ቡድን ውስጥም ያለውን ቦታ ለማረጋገጥ ይረዳዋል። አስተን ቪላም ከማንቸስተር ሲቲ ጋር በዝውውሩ ላይ ስምምነት ላይ መድረስ የሚችል እንደሆነ ወደፊት የሚታይ ነው። አርሰናል በውድድር ዘመኑ መጨረሻ የባየር ሌቨርኩዘኑን የጨዋታ አቀጣጣይ የሆነው ኢብራሂም ማዛን ለማስፈረም ፍላጎት አለው። ጎበዝ ወጣት አማካይ ከፕሪሚየር ሊግ ጋር ስሙ እየተያዘ ሲሆን በርካታ ክለቦችም በሱ ላይ ፍላጎት አላቸው። ፉትቦል ዳታን ካወጣው ዘገባ መሰረትም ማንቸስተር ሲቲ፣ ቶትናም ሆትስፐርስ እና ኒውካስል ዩናይትድም በጨዋታ አቀጣጣዩ ላይ ፍላጎት ካሳዩት መካከል ናቸው። ማዛ ባለፈው ዓመትም ወደ እንግሊዝ ሊዘዋወር እንደሚችል ስሙ ተነስቶ እንደነበረ የምናስታውሰው ነው። አርሰናል ለማርቲን ኦዴጋርድ ጥራት ያለው አማራጭን ለማምጣትም እየፈለገ ነው። ኖርዌያዊው ኢንተርናሽናል በዚህ ውድድር ዘመን በምርጥ ብቃቱ ላይ አይደለም። አርሰናልም ማዛን ለነሱ የእንቆቅልሽ ተስማሚ አድርጎ ሊመለከተው እንደሚችል ይሰማዋል። የ20 ዓመቱ አልጄሪያዊ በዚህ የውድድር ዘመን 5 ጎሎችንና 6 ለጎል የሆኑ ኳሶችንም አመቻችቶ አቀብለዋል። የጨዋታ አቀጣጣዩ በውድድር ዘመኑ መጨረሻ ወደ 65 ሚሊዮን ዩሮ አካባቢ ሊያስወጣ ይችላል። አርሰናል የተጠየቀውን ዋጋ ለመክፈል ዝግጁ ይሁን አይሁን የሚታይ ነው። እሱ ብዙ አቅም ያለው ወጣት ተጫዋች ሲሆን ምንም እንኳን አሁን ላይ ያን ያክል ገንዘቦችን የሚያወጣ ባይመስልም ወደፊት ለተደረገበት ኢንቨስትመንት ግን ተገቢ መሆኑ ሊያረጋግጥ ይችላል። ማዛ ወደ ትልቅ ክለብ ለመዘዋወርም ፍላጎት ሊኖረው እንደሚችል ነው የተናገረው። አርሰናልን የመቀላቀል እድል ለወጣቱ አማካይም ቢሆን አስደሳች ሊሆን ይችላል። በሙያው አንድ እርምጃ ወደፊት መራመድ ሲሆን ክለቡን ቢቀላቀል በዓለም ላይ ካሉ ትልልቅ ክለቦችም
ለአንዱ ይጫወታል። አርሰናል ወጣት ተጫዋቾችን ወደ ታዋቂ ኮከብነት በማሳደግም ረጅም ታሪክ ያለው ሲሆን ተጫዋቹ አቅሙን እንዲያወጣ ደግሞ ሊረዱት ይችላሉ። ተጫዋቹን ለማስፈረም ይፋዊ ጥያቄን ይዘው ይቀርቡ አይቀርቡም የሚታይ ጉዳይ ነው የሚሆነው። ማንቸስተር ሲቲ፣ ቶተንሃም እና ኒውካስል ዩናይትድም ዝውውሩን ለማጠናቀቅ የሚያስችል አቅም አላቸው። ማክፓይሶቹ ኒውካስል ዩናይትዶች የማዛ የቆየ አድናቂ ናቸው። ቶተናም በዚህ የውድድር ዘመን በጎል ክልል ውስጥም ሲቸገር የቆየ ሲሆን በዚያም ተጨማሪ ጥራት ይፈልጋል። ማዛ የተከላካይ ክፍሎችን ለመክፈትና ለቡድን አጋሮቹ እድሎችን ለመፍጠርም ይረዳዋል ተብሎ ይታሰባል። እሱ በመሀል አጥቂ አማካኝነትም ሆነ በመሀል አማካኝነት መሰለፍ ይችላል። በበርካታ ቦታዎች መጫወት መቻሉ ደግሞ ለሰሜን ለንደኑ ክለብም ተጨማሪ ጠቀሜታ እንደሚሰጠው ነው የተነገረው። ማዛ በሚቀጥለው የውድድር ዘመን በቋሚነት ሊጫወት የሚችልበትን ክለብ መቀላቀል ይኖርበታል። አርሰናል ወይም ቶትንሃም አስፈላጊውን ማረጋገጫ ሊሰጡት ይችሉ እንደሆነ የሚታይ ነው የሚሆነው። ማንቸስተር ዩናይትድ በውድድር ዘመኑ መጨረሻ ኬናን የልዲዝን ከዩቬንቱስ ለማስፈረም ትልቅ እቅድ ካላቸው ክለቦች መካከል በግንባር ቀደምትነት ተቀምጧል። ሌሎች ትልልቅ ክለቦችም እነ ሊቨርፑል እና አርሰናልም የዚህ ተጫዋች ፈላጊ እንደነበሩ ከዚህ በፊት በተደጋጋሚ ሲነገር የነበረ ነው። የ20 ዓመቱ ቱርካዊ አጥቂ በመላው አውሮፓ ከፍተኛ ግምት የሚሰጠው ሲሆን ለጣሊያኑ ክለብም የማይተካ ሀብት ተደርጎ ነው የሚቆጠረው። ክለቡ እሱን የመሸጥ ምንም አይነት ፍላጎት የሌለው ሲሆን ማንቸስተር ዩናይትድ እሱን ለማሳመን እጅግ ከፍተኛ የሆነ የገንዘብ መጠን ማቅረብ ይኖርባቸዋል። ስፖርትስ ቡም ባወጣው ዘገባ መሰረት ቱርካዊው የጨዋታ አቀጣጣይ ለማስፈረምም ወደ 120 ሚሊዮን ዩሮ አካባቢ የሚጠጋ ጥያቄ ያስፈልጋል ተብሎ ነው የሚታሰበው። እሱ ብሩህ ተስፋ ያለው ልዩ ወጣት ተጫዋች ሲሆን ወደፊትም ኮከብ ይሆናል ተብሎ ነው የሚጠበቀው። ዘገባው እንደሚያመለክተው ዩቬንቱስ ተጫዋቹን እንደ መሪና ምልክት አድርጎ ነው የሚመለከተው። ይህ በእንዲህ እንዳለ እንደ ቸልሲ፣ አርሰናልና ሊቨርፑል ያሉ ክለቦችም ሁኔታውን እየተከታተሉት ነው። ይሁን እንጂ የተጠየቀው ዋጋ ማንኛውም ክለብ የእሱን ፊርማ ለማግኘትም አስቸጋሪ ሊያደርግበት ይችላል። ሊቨርፑል ተጫዋችና ገንዘብን የቀላቀለ ጥያቄ ለማቅረብም ማቀዱ ተዘግቧል። እንደ አጥቂ ክንፍ ተጫዋች ወይም 10 ቁጥር ሆኖ መሰለፍ የሚችለው እንደ ኬናን ይልዲዝ ያለ ተለዋዋጭ አጥቂም ሳላህን ለመተካትም ሊጠቀሙበት ይችላሉ። ማንቸስተር ዩናይትድ ዝውውሩ እንዲሳካ የክለቡን የዝውውር ክብረ ወሰን የሚሰብር ክፍያንም መክፈል ሳይኖርበት አይቀርም። ለሱ ሲሉ ከፍተኛ ወጪዎችን ለማውጣትም ዝግጁ መሆናቸው የሚታይ ነው የሚሆነው። በጎል ክልል ውስጥ ደግሞ ተጨማሪ የፈጠራ ብቃትን የሚያስፈልጋቸው ሲሆን የ20 ዓመቱ ቱርካዊ ኢንተርናሽናል ልዩ አማራጭ እንደሚሆን ምንም ጥርጥር የለውም። እሱ በመሀልም ሆነ በክንፍ መስመሮች ላይ መሰለፍ ይችላል። በቋሚነት ጎሎችን ያስቆጥራል፣ እንዲሁም እድሎችን የሚፈጥር አይነት ተጫዋች ነው። ይልዲዝ በጣም ወጣት በመሆኑ ደግሞ ገና በስልጠናና በልምምድ ደግሞ በጣም እየተሻሻለ እንደሚሄድ እርግጥ የሆነ ተጫዋች ነው። ስለዚህም ወደ ታላቅ ኮከብነት ለማደግ የሚያስችሉት ሁሉም አይነት ብቃቶች ያሉት ተጫዋች ነውና ይልዲዝ በዚህ የውድድር ዘመን 11 ጎሎችንና 10 ለጎል የሆኑ ኳሶችን አመቻችቷል። ምንም እንኳን ዋጋው አሁን ላይ በጣም ከፍተኛ ቢመስልም ተጫዋቹ ወደፊት ግን አቅሙ ሙሉ በሙሉ ካወጣም ለተደረገበት ኢንቨስትመንትም ተገቢ መሆኑን የሚያረጋግጥ አይነት ተጫዋች ነው። ወደ እንግሊዝ የመዘዋወር እድል ለተጫዋቹ አስደሳች ሊሆን ይችላል። የተጠየቀው ዋጋን ደግሞ ከፍሎ ጥያቄ የሚያቀርብ ክለብ መኖሩ ደግሞ ወደፊት የሚታይ ይሆናል ተብሎ ነው የሚታሰበው። ማንቸስተር ዩናይትዶች ኤድዋርዶ ኮንሴሳውን ከፓልሜራስ ለማስፈረም ፍላጎት አላቸው። ነገር ግን ባርሴሎና መሪነቱን እንደያዘ ግን ይነገራል። የ16 ዓመቱ አጥቂም ከደቡብ አሜሪካ ከወጡ ደማቅ ወጣት ተሰጥኦዎች አንደኛው ተደርጎ የሚወሰድ ሲሆን ለማንቸስተር ሲቲና ለባርሴሎና የዝውውር ኢላማ ነው። ስፖርት የተባለው የስፔን እትም እንደዘገበው ከሆነ ባርሴሎና በክረምቱ ሊደረግ ስለሚችል ዝውውር ለመወያየት ከተጫዋቹ ወኪሎች ጋርም ቀድሞውኑ ግንኙነት ጀምረዋል። ይህ በእንዲህ እንዳለ ማንቸስተር ሲቲ ለተጫዋቹ 40 ሚሊዮን ዩሮ ቢያቀርብም ውድቅ ተደርጎበታል። ማንቸስተር ዩናይትድ ተመሳሳይ ጥያቄ በማቅረብም ክትትል እያደረገ ነው የሚገኘው። ዝውውሩን ዳር ማድረስ ይችሉ እንደሆነ የሚታይ ሲሆን ዘገባው እንደሚያመለክተው የማንቸስተር ዩናይትድ የ40 ሚሊዮን ዩሮ ደግሞ ጥያቄ እስካሁን ተቀባይነት አላገኘም። ተጫዋቹን ባርሴሎናን መጠበቅን ይመርጣል የተባለው ወደ ስፔን መዘዋወር የእሱ ተመራጩ ምርጫ ይመስላል። ማንቸስተር ዩናይትድ ክለቡን እንዲቀላቀል ማሳመን ይችሉ እንደሆነ ግን ወደፊት የምናየው ነው። ብራዚላዊው ለሱ ምርጥ የረጅም ጊዜ ግዢ ሊሆን ይችላል። እንደ ወደፊት ኮከብ የሚቆጠር ሲሆን ማንቸስተር ዩናይትድ ወደ ወሳኝ ተጫዋችነት ሊያሳድገውም ይችላል። ክለቡ ቀደም ሲል ወጣት ተጫዋቾችን በማሳደግ ረገድ ጥሩ ስራን የሰሩ ሲሆን እሱም ደግሞ አቅሙን እንዲያወጣ ሊረዱት ይችላሉ። የ16 ዓመቱ ወጣት ወደ ዋናው ቡድን የሚያደርሰው ግልጽ መንገድና የተወሰነ ሚና ያለው ክለብን ነው መቀላቀል የሚኖርበት። በትልቅ ክለብ ውስጥም ተቀያሪ ሆኖ መቀመጥን በጭራሽ አይፈልገውም። ለእድገቱም እንቅፋት እንደሆነ ነው የሚታመነው። ማንቸስተር ዩናይትድ ደግሞ ማንቸስተር ሲቲና ባርሴሎና ዝውውሩ እንዲሳካ ከፈለጉ ለእድገቱ ትክክለኛ እቅድን ይዘው መቅረብ ይኖርባቸዋል ነው የሚባለው። በተጨማሪም በፓልሜራስ
ከፍተኛ ግምት የሚሰጠው ሲሆን ክለቡ ለሱ ደግሞ ሽያጭ የሚያገኘውን ገቢ ከፍ ለማድረግ ይጥራል። ኮንሴሳው ከአርሰናልና ከሊቨርፑል ጋርም ስሙ መነሳቱን እናስታውሳለን። በጉጉት ሲጠበቅ የነበረውና ስሜታዊ የሆነው የሞሐመድ ሳላህ መልቀቅ በጣም እየቀረበ ይገኛል። በይፋ መነገሩን ተከትሎ የሊቨርፑል የማጥቃት መስመር ከፍተኛና አስፈላጊ የሆነ ሽግግር ወቅት ላይ ነው የሚገኘው። ለአሰልጣኝ አርነ ስሎት ነገሮች ይበልጥ አስጨናቂ የሚያደርገው ደግሞ ሁጎ ኤኪቲኬ በደረሰበት አስከፊ የረጅም ጊዜ ጉዳት እንዲሁ የአቺለስ ጉዳት እንደሆነ ይታወቃልና ምክንያት ቀጣዮቹን የዚህን የውድድር ዓመት ጭራሽ አይመለስም። በሚቀጥለው የውድድር ዓመትም አብዛኛውን ጊዜ በጉዳት ምክንያት የሚያመልጠው አይነት ተጫዋች መሆኑን ተከትሎ በድንገት አስተማማኝ አጥቂ በማምጣት መቸገራቸው ነው። በዚህ መሃል የራንዳል ኮሎሞአኒ ስም ብቅ ብሏል። አስገራሚ ቢሆንም ጋዜጣ ዴሎ ስፖርት ባወጣው አዲስ መረጃ መሰረት ሊቨርፑል የ27 ዓመቱን ፈረንሳዊ ኢንተርናሽናል ሳላህ የሚተወውን ስራ ወይም ደግሞ ሰፊ ክፍተትን ለመሙላት በትንሹም ቢሆን እንዲሞክር እጩ አድርገው አይተውታል ተብሏል። ይሁን እንጂ የእሱን ፊርማ ማግኘት ግን ቀላል አይሆንም። ምክንያቱም በአውሮፓ ግዙፉ ክለብ ዩቬንቱስም ይህንን የፓሪስ ሰን ዠርሜን አጥቂ ለማስፈረም በአጽንኦት እየተከታተሉት ይገኛሉ። አሁን በውሰት በቶትናም እየተጫወተ ቢገኝም በዚህ የውድድር ዘመን የፕሪሚየር ሊግ ሁኔታም በቅርብ የምንከታተል ከሆነ የኮሎሞአኒ ሁኔታ ውጣ ውረዶች የበዛበት እንደነበር ይታወቃል። እሱ በአሁኑ ወቅት በቶተንሃም ሆትስፐርስ የአንድ ዓመት የውሰት ውል ላይ የሚገኝ ሲሆን ይህ ዝውውር የተፈቀደው እንደ አውሮፓውያኑ አቆጣጠር በ2025 መጀመሪያ ላይ በዩቬንቱስ አጭር ጊዜ ውጤታማ ጊዜን ካሳለፈ በኋላ ከፓሪስ ሰን ዠርሜን ነበር። ሆኖም ግን ስፐርሶች በዚህ የውድድር ዘመን ባልተጠበቀ ሁኔታ በወራጅ ቀጠናው ትግል ውስጥ መግባቱን ተከትሎ የአጥቂው በሰሜን ለንደን የነበረው ቆይታ እንደተጠበቀው ውጤታማ አልሆነም። አሁን ባለው የውድድር ዘመን ማብቂያ ላይ ስፐርስን ለቆ ወደ ዋና ክለቡ እንዲመለስም የሚጠበቅ ሲሆን እዚያም በቀጥታ ወደ ዝውውር መዝገብ ውስጥም ሊገባ ይችላል። በዚህ የውድድር ዘመን በ25 የፕሪሚየር ሊግ ጨዋታዎች ላይ ፈረንሳዊው ያስቆጠረው አንድ ጎል ብቻ ነው። ሊቨርፑል ይህንን ፈረንሳዊ አጥቂ ለማስፈረም መሞከሩ በጣም አስገራሚ ሆኗል። አሰልጣኝ አርነ ስሎት ከኤፍኤስጂ አመራሮች ጋር ባደረጉት ወሳኝ ስብሰባዎችም የተጫዋቹን ብቃት ያጸደቁ ሲሆን በተለይም በመሃል አጥቂነትም ሆነ በክንፍ ላይ የመጫወት የታክቲክ ተለዋዋጭነቱ ከፍተኛ ግምት ሰጥተውታል። ተጫዋቹ ተሰጥኦ እንዳለው ምንም ጥርጥር የለውም። ነገር ግን እስካሁን የታየው ብቃትም ውሳኔ የመስጠት በቂ ሊሆን ይችላል ተብሏል። ኮሎሞአኒ በቶትናም ስኬታማ አለመሆኑ ሊቨርፑል እሱን የሚያስፈርመው ደግሞ ከሆነ የወደፊት እጣ ፈንታው ምን ሊሆን እንደሚችል ማሳያ ነው። እሱ ከእንግሊዝ እግር ኳስ ፍጥነትና አካላዊ ጥንካሬ ጋር ለመላመድም ተቸግሯል። በገበያው ላይ ደግሞ ከጨዋታ ስልቱ ጋር ይበልጥ የሚስማሙ እንደ አርቢ ለብዚሽ፣ ያን ዲያማንድ ያሉ አማራጮች እያሉ ኮሎሞአኒ የሳላ ተተኪ አድርጎ ማስፈረም ብዙም ትርጉም የሚሰጥ ነገር እንዳልሆነ ነው በሊቨርፑል ደጋፊዎች ዘንድ የሚታመነው። ማንቸስተር ዩናይትድ በኢኒዮስ የአመራር ስር ለሌላ ትልቅ የክረምት ግንባታ እየተዘጋጀ ባለበት በዚህ ሰዓት የተከላካይ ክፍሉን ለማጠናከር የሚያደርገው ፍለጋ ወደ አንድ የታወቀ ስም መርቶታል። እሱም የኢንተር ሚላኑ የቀኝ ተከላካይ የሆነው ደንዘል ደምፍሪስ። እንደ ዘገባዎች መረጃ ከሆነ ማንቸስተር ዩናይትዶች ለ2026-27 የውድድር ዘመን የተከላካይ መስመራቸውን በአግባቡ ለማጠናከር የ30 ዓመቱን የሆላንድ ኢንተርናሽናል የመጨረሻ ወደ ኦልድ ትራፎርድ ለማምጣት ከፍተኛ ፍላጎት ነው ያላቸው። ደምፍሪስ በዩሮ 2020 ካሳየው አስደናቂ ብቃት ጀምሮ ከፕሪሚየር ሊጉ ጋር ስሙ በቋሚነት ሲያያዝ የቆየ ሲሆን ማንቸስተር ዩናይትድም በቅርብ ክትትል ሲያደርግበት የቆየ ነው። በአሁኑ ወቅት በማንቸስተር ዩናይትድ የቀኝ ተከላካይ አማራጮች ውስጥም ዲየጎ ዳሎ እና ኑሱር ማዝራዊ የሚገኙ ቢሆንም የፕሪሚየር ሊጉ ክለብ ግን ተጨማሪ ጥንካሬን እንዲሁ ደግሞ የማጥቃት ጥራትንም ይፈልጋል ተብሏል። ኢንተር ሚላን በማንቸስተር ዩናይትድ የዝውውር ኢላማ ላይ ያለው አቋም ምንድን ነው የሚለውን ስንመለከት ከኢንተር ሚላን አንጻር ሲታይ በክረምቱ የዝውውር መስኮት መሸጥ በፋይናንስም ሆነ በስትራቴጂ ረገድ ትልቅ ትርጉም ይኖረዋል። ደምፍሪስ ገና 30 ዓመቱን እየደፈነ ነው። ይህም ደግሞ ቀስ በቀስ ወደ አካላዊ ብቃቱ ማብቂያ እየተቃረበ መሆኑን ያሳያል። የጣሊያኑ ግዙፍ ክለብም ሁልጊዜም የሂሳብ መዝገቡን ለማመጣጠንና ጥብቅ የፋይናንስ ደንቦችን ለማክበር ጥረት ያደርጋል። የደምፍሪስ የገበያ ዋጋ አሁንም በተከበረ ደረጃ ላይ ባለበት በዚህ ሰዓት እሱን መሸጥም የኮንትራቱን ሁኔታ አስቸጋሪ ከመሆኑም በፊት ክለቡ በሌሎች ወጣት ተሰጥኦች ላይ ኢንቨስት ለማድረግም የሚያስችል ወሳኝ ገንዘብን እንዲያገኝ ይረዳዋል ተብሏል። ማንቸስተር ዩናይትድ ተጨማሪ ልምድና የቡድኑ ደግሞ እንዲሁ ጥንካሬን የሚያስፈልጋቸው ይሆናል። ጊዜያዊ አሰልጣኙ ማይክል ካሪክ ወደ ቋሚነት ቦታው የሚረከብ አሰልጣኝ ይሆናል ተብሎ ይታሰባልና የተቃራኒ የቡድን ተከላካዮችን የሚያስጨንቅ ንቁና የአጥቂዎችን የሚያግዝ የቀይ መስመር ተጫዋችን በእጅጉ ይፈልጋሉ። ደምፍሪስ ይህንን የታክቲክ ፍላጎት በትክክል ያሟላል። እሱ በመስመሩ ላይ ሙሉ ቀን ወደ ላይና ወደ ታች ደግሞ ለመሮጥም የሚያስችል አካላዊ ብቃት አለው። በሴሪኤ እና በቻምፒየንስ ሊግ ታላላቅ መድረኮች ላይ ወሳኝ ጎሎችን የማስቆጠር
ለጎል የሚሆኑ ኳሶችን በማመቻቸት ረገድም አለው። አሁን ላይ ካሉት አማራጮች በተሻለ የማጥቃት ፍላጎትና ጥራትም ለቡድኑ ይጨምራል። ሆላንዳዊው ከማንቸስተር ዩናይትድ ዝውውር ጋር ስሙ ሲያዝ ረጅም ጊዜም የቆየ ቢሆንም ባለፈው አንድ ዓመት ውስጥ ፍላጎቱን የጨመረ ሲሆን በዚህ ክረምት ደግሞ ወደ ኦልድ ትራፎርድ የሚያደርገው ዝውውር እውን ሊሆን የሚችልበት እድል በጣም ሰፊ ነው ተብሎ እንደሚታሰብ ነው መረጃዎች እየወጡ የሚገኙት። ወደ ቤተሰቦቻችን ፉአድ ባህሩ የዩቲዩብ ቻናል ላይ ትገኛላችሁ። ለዛሬ ያዝንላችሁ የዝውውር ጉዳዮችን የተመለከትንበት ፕሮግራማችን ይህንን ይመስል ነበር። ቆይታችሁን ከኛ ጋር ያደረጋችሁ በሙሉ ላቅ ያለ ምስጋናችንን ለእናንተ ማቅረብ እንወዳለን። ፉአድ ባህሩ ፕሮግራሙን እየመራው ከእናንተ ጋር ቆየሁኝ። መልካም ጊዜ መልካም ቀንም እንዲሆንላችሁ ነው የምመኘው።